ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን። ቅምጥሌ የኔ ቅመም፣ የኔ ወርቅ፣ የኔ አበባ ተሽሎሽ እንደዚህ ሆነሽ መጠሽ ስላየሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ደግሞ ጨርሶ ይማርሽ፣ መብራን ትዳብስሽ፣ የኔ ወርቅ በሽታውን ሁሉ ያረቅልሽ፣ ከክፉ ነገር ይጠብቅሽ። ያው በሽታ አንዳንዴ ከባድ ነው። በተለይ እንደዚህ ቦሚት ምናምን በጣም ከባድ ድክም ነው የሚያደርጋችሁ ባንዴውና አይዞን የኔ ቆንጆ እሺ፣ አይዞን ብሩኬም አይዞን። በነገራችሁ ላይ ከታመመ አስታማሚ ደግሞ በጣም ከባድ ነው እና አይዞን ወንድሜ፣ አይዞን እህቴ፣ እግዚአብሔር ከእናንተ ጋር ይሁን። በርቱልኝ የኔ ጀግናዎች። ጀግና እህት አላችሁ፣ ጠንካራ እህት ነኝ። እናንተም ደግሞ አመሰግናለሁ ብላለች እና የኔ ቆንጆ፣ አዎ በጣም ጠንካራ ጀግና ናችሁ። ብሩኬም ደግሞ አመስግኗል። እውነት ለመናገር ማለት ነው ማርያምን እንደዚህ ጭንቀት ላይ ሲሆኑ ወይ የሆነ እንደዚህ አይነት የሆነ ቪዲዮ ሲሰሩና እንደዚህ አይነት ነገር ላይ ሲሆኑ ቴክስት ማብዛት በጣም ነው የምንፈራው። ማለት አውቃለሁ በጣም ብዙ ቴክስት እንደሚያደርግ ምናምን እና ብቻ ይዞን በርቱልኝ፣ እግዚአብሔር ከእናንተ ጋር ይሁን። ቅምጥሌ ደግሞ ይሻልሻል፣ አይዞን፣ አትፍሪ አትፍሪ። እሺ አይ ነው አንዳንዴ እንደዚህ ድርስ ሲያማችሁ የሚያስፈራ ነገር አለው። በነገራችሁ ላይ ጨጓራ በሽታ በጣም ከባድ ነው። እኔ አባቴ ጨጓራ በሽታ አለበት፣ በጣም ከባድ ማለት ነው እና ሲታመም በጣም ነው የሚያሳዝነኝ። እግዚአብሔርን ደግሞ የምግብ ምርጫዎች አሉኝ ነው እንደዚህ አሁን ቅባት ነገሮች ምናምን። ቅምጥሌ ደግሞ የተባልሽውን ማለት ዶክተሮቹ ያሉሽን ብቻ ተጠቀሚሽ የኔ ቆንጆ። አንደኛ ለጤንነሽ ለሌላ ጤንነትም ጥሩ ነው። በነገራችሁ ላይ ዘይት ምናምን እንደዚህ ስዊታት ነገሮች እኮ አይመከሩም ለጤንነት። ያው እኛ ሰዎች ስለሚጣፍጠን ስለምንወድ ነው እንጂ ብሩኪያውን ለምሳሌ ጅም ስለሚሰራ ያውቃል። ጅም የሚሰሩ ሰዎች አሁን ከኛ ቤት ከዚህ ማለት ነው በአረብ ሀገር ዘይት ታውቃላችሁ በጣም ነው የሚጠቀሙት። ከኛ ቤት ግን ብዙ አይጠቀሙም። ሰውየው ጅም ስለሚሰራ በጣም ነው ሁልጊዜ የሚቆጣው። በጣም ነው ሚስቲቱን ራሱ የሚቆጣጠራት እና ያን ያክል አይደለም ማለት ነው። ስለዚህ ከዛ ነገር መራቅሽም ጥሩ ነው የኔ ቆንጆ። እንግዲህ ብሩክ ያው እንደኔ ብዬ ብሏል። እንደዚህ ሾርባ ሰራላት እንደዚህ ያልቅላት ሲል እንዴት እንዳሳዘነኝ ማርያምን። በቃ ሳያቸው አሳዘኑ ሁለታቸውም። አንጀቴ ልውሱስ ነው ያለው መቤቴን እና የኔ ወዶች አይዟችሁ እሺ፣ በርቱልኝ። እኔ ታችሁን ያው ነው እኮ እንደ ስደት ቁጠሩት። እዚህ ጋር አሁን እነሱ ከቤተሰብ አጠገብ ወይ እናታቸው ወይ አባታቸው ወይ የሆነ ሰው ካጠገባቸው የለም። አይ ነው ጓደኞቻቸው አሉ እንደ ወንድሞቻቸው የሚታዩ ግን ማን እንደ እናትና እንደ አባት እሱን በደንብ ታውቃላችሁ። ከወንድም ከእህት እናትና አባት ደግሞ ካጠገባችሁ ሲሆኑ ስሜቱ ትንሽ ላቅ ያለ ነው ያ ነው እንጂ ያው እንደ ወንድሚያቸው ጓደኞቻቸው አሉ ካጠገባቸው ማለት ነው። እና ይዞን የኔ ትንሽዬዎች እኔ ልንሰፍሰፍልህ ማርያምን ብሩኬ ማለት ነው ስፍስፍ ብሏል። በቃ ፈርቷል ምናምን። ቅምጥሌ ደግሞ በቃ በአንድ ቅርጽ የኔ እናት እኔ እኮ ገብቶኛል። ሲጀመር በቀደም የሰራችው ብሩኬ ላይ ፕራንክ ያን ቀን ገብቶኛል ሳይሽ የሆነ እንትን አለችብኝ ማርያምን። እንዳመማት ተረጃት ነበር የኔ ቆንጆ። እና አይዞን በሽታን በትኩሱ ነው። መድኃኒቱን በደንብ ውሰጂ ቼክ አድርጊ። እና ብሩኬ ደግሞ ሳትወልጂልኝ ምንም እንዳትሆኝ እያለ ነበር እና ከዛ ከወለድኩ ስትል ደግሞ አይ ብትወልጂ ምንም እንዳትሆኝብኝ ብሏል። እንግዲህ እንዳያችሁ በጣም እየተንከባከባት ነበረ። ሁልጊዜም ተንከባከባት፣ ኑርላት እውነት እንደ ብሏል። እንደ ፍቅረኛም እንደ ወንድምም እንደ ጓደኛም እንደ እናትም እንደ አባትም መሆን አለብኝ ብሏል። እና ጎበዝ ዩአር ቤስት ጎበዝ ልጅ እና በጣም ያስደነግጣል እውነት ለመናገር። ከዚህ በኋላ አልወድም አላለችም በርገር ቅምጥሌ። በርገር ግን እኔ የምለው ማለት ነው የምር ምንም አይነት ዳየት ብትወስዱ ምናምን የሆነ ጊዜ ያምራችኋል። እና አንዳንዴ አልፎ አልፎ ያስፈልጋል። አልፎ አልፎ ብዬ ነው ቆንጆ፣ ግን ሁልጊዜ የለም። እንደዚህ ሰላጣዎች ምናምን እንደዚህ ሾርባዎችን ጠጪ የኔ ወርቅ። አይዞን ደግሞ አንቺ ጠንካራ ጎበዝ ሴት ነሽ። ወድሻለሁ። በጣም ብዙ የሚወዱሽ እህቶች አሉ፣ በጣም ብዙ የሚያስቡልሽ። እሱን ታውቂያለሽ። ያው ብሩኬ ታውቂያለሽ ሲላት ማለት ነው ቤኪን ታውቂያለሽ እንደማለት ነው እያለች ነበርና ያው እንግዲህ ተጨንቀው ነው እዚህ ጋር ቤተሰብ ላለማስጨነቅ ብለው ነው እንግዲህ ቅምጥልም እዚህ ጋር ሆና ገና ካልጋ ሳትነሳ የመጡት ማለት ነው። በዛ በቢዚ መሀል ሆነው እንኳን አይረሱንም ማለት ቢዚ ስላችሁ ብሩካውን ሆስፒታል ላይ ስትሆኑ አሳማሚው እዛ ሩጥ እዚህና እዛና ነው የሚባለው። እኔ አውቀዋለሁ እህቴ ሆስፒታል ገብታ ማለት ነው እንዴት ስንከለከል ማርያምን እግሬ እንደዚህ ነው የተላጠው። 10 ነው መድኃኒት አምጡ እዛ ሄዱ እዛ ነው የሚሏችሁ። በዛ ላይ ጭንቀቱ አለ በቃ ትጨነቃላችሁ። እና አይ ነው ብቻ በዛ ውስጥም ሆነው ከዛ አሁን ደግሞ አይ እንግዲህ ዝም ብለን እስኪሻላት እንቆዩላ አላሉም። እና መጣችኋል፣ እናመሰግናለን። መጣችሁ ደህንነታችሁን ስላሳወቃችሁን። ብዙ እህቶች እያለቃቀሱ ነበረ፣ እያለቃቀስን ነበር። ብቻ እግዚአብሔር ይመስገን ለሁሉም ነገር ማለት ነው። እና በርቱልኝ፣ አይዞን፣ እግዚአብሔር ከእናንተ ጋር ይሁን። ስለ ሰላሜና ማውርቷል ብሩኬ ጎበዝ። ያው እንግዲህ ሰሉዬ የኔ እናት እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ብርታቱን ይስጥሽ። በሽታሽን፣ ድክመትሽን
ያለሽበትን ቴንሽንሽን ሁሉ ያላቅቅልሽ። እወድሻለሁ፣ እንወድሻለን። ጨረቃ ፋሚሊ ኦል እወዳችኋለሁ ብላለች። አይታችሁ ከሆነ ስቶሪ እንወድሻለን፣ ባትወጂንም እንወድሻለን አይደለም ወድሽን ትላላችሁ። እና ጨረቃዎች የሚወዱሻል፣ ሁሌ እናስብሻለን። በጸሎት በዱዓችሁ አስቧት። በድጋሚ ጧትም ነግሬያችኋለሁ። ብሩኬ ጎበዝ። ያው እንግዲህ ማለት ባለፈው ማየታችኋል። ቅምጥሌም አባቴን እናቴን አሳልፌ እሰጥሻለሁ ውሰጅ ብላታለች። ብሩኬም እናቴን ውሰጅ ብለዋታል። እና እህታቸው ነች፣ እህታችን ነች። ሰው ሰልዬ አይዞን የኔ እናት። ያጋጥማል አንዳንዴ ስኬት ሲመጣ ስኬት ላይ ስኬት፣ ችግር ሲመጣ ችግር ላይ ችግር፣ በሽታ ሲመጣ በሽታ ላይ በሽታ። አይ ነው አንደርስታንድ አድርጋለች። ምድር የተመታሽ ምድር ናትና አይዞን ያልፋል። የሆነ ቀን አልፈሽ ይህን ሁሉ ነገር ስትሮንግ ነሽ ቆመሽ ተምሳሌት እንደምትሆኝን አልጠራጠርም። አይ ላቭ ዩ። ያው እንግሊዘኛ ነው መሰል የምችለው፣ አማርኛ ትችላለች ትንሽ ትንሽ ባይዘወይ እና ጥፍጥ ነው የሚለው ደግሞ አማርኛዋ ግን ትስማ አላውቅም። ትሰማለች አይ ዶንት ኖ ይመስለኛል። ብቻ አይ ላቭ ዩ እንደ ጋድ ብሌስ ዩ። ያችን አውቃለሁ። ጋድ ብሌስ ዩ ማለት እግዚአብሔር ጠብቅሽ ነው። እኔ ታችሁ እኮ እና ማለት ነው። ሁላችሁም ያው ባገኛችሁት አጋጣሚ ፍቅራችሁን ግለጹላት፣ እንደምትወዷት ንገሯት። በውስጥ ማውራት የምትችሉ ባይዘው ቲክቶክ ላይ በውስጥ መጻፍ አይቻልም። ለእኔ ብቻውን አላውቅም እንጂ በፊት ጀምሮ የአባቷ እንትን ካጋጥማት ጀምሮ ለመጻፍ እንትን ስል አይሰራም። እሱ ነው ያለው ነገር እና የምትችሉ አጽናኗት። በቃ ይዞሽ በርቺ፣ ከጎንሽ ነን እኛ እህቶችሽ ነን ምናምን በሉ ማለት ነው። ታንቄ ነበር፣ ምራቅ ያነቀኝ። እኔ እኮ ስጣደፍ ሴትዮ አለች ከታች። ማርያም ሻወር ልውሰድ ብያት ነው የመጣሁት። ሻወር መወስዳለሁ። ከዛ ሰዓቱ እያለቀ ነው። አያችሁ የሻወሩ ሰዓት ቼክ ስለምታደርግ ማለት ነው። ለዛ ነው። እና ደግሞ ዛሬ ልደቴ ነው አሉ። ጉድ ፈላ። ማርያምን ሰኔ 2 መሆኑን አላወቅኩም። እኔ እኮ በቃ 1 2 ቀን 3 ቀን አለ ብዬ እየጠበቅኩ ነበር። ከዛ ጠዋት ላይ የሆኑ ሰዎች ሃፒ በርዝዴ ምናምን ሲሉኝ ወይኔ ጉዴ ልደቴ ነው አልኩኝ። እና እግዚአብሔር የተመሰገነ ይሁን። ከአመት ለአመት ለጨመርክልኝ እግዚአብሔር ሆይ ተመስገን። ላመሰግን ዘንድ ምክንያት ብዙ ነው። ከአመት አመት ብዙ እህቶችን እየሰጠኸኝ ብዙ ነገሮችን እያገኘው መጥቻለሁ። እግዚአብሔር የተመሰገነ ይሁን። ግን እያረጀው ነው ቤተሰብ እያረጀው ነው። ይሁን እንግዲህ ለማንኛውም ዛሬ ልዴቴ ነው። ሃፒ በርዝዴ እንኳን ተወልጅ ሳትሉ ካለፋችሁ ማለት ነው በአናታችሁ ነው የምተክላችሁ። ሴት ወንድ የለም ትልቅ ትንሽ የለም። ሃፒ በርዝዴ በሉ። እውነቴን ነው። እኔ ካላላችሁ ይንከፋኛል። እኔ እንኳን እኮ ካላረኩትም ብቻ ትዝ ሲለኝ እንዴ ሰኔ 2 ነው ምናምን ስል አዋሉ ማለት ወይኔ አልኩ በቃ ምናምን ለመሰላችሁ እኔ ብዙ ቼክ ያደረኩት በአሁኑ እዛ ሆናለሁ ብዬ ነበር ያሰብኩት፣ ሀገር ቤቱኝ ምናምን ብዬ አስቤ ነበር እና ግን አልሆነም። እንግዲህ አንዳንዴ እንዳሰባችሁት ሳይሆን እንዳላሰባችሁትም ይሆናል። ብቻ ስለሁሉም ነገር እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እና ደግሞ ለካ ተወልጄ ነው። እኔ እኮ በቂ መስሎኝ ነበር። ለማንኛውም ዛሬ ተወልጄላችኋለሁ። ምን እንግዲህና ብቻ ለማንኛውም ጨረቃዎቼ የኔ ወዶች እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ጠብቃችሁ። በጣም ነው የምወዳችሁ። ማርያምን እስከ ሞት ድረስ እናንተ መውደዴን አላቆምም። የኔ ፎንቃዎች ማለት ነው፣ የኔ ትንሽዬዎች። ነገ ደግሞ ተሽሏችሁ አላልኩም፣ ተሽሏት ቅምጥሌ ብሩኬም ደግሞ በነፃነት ፏ ብሎ እንዲመጣ ምኞቴ ነው። ወልደን ከፍደን ለእናንተ ለማሳየት ያብቃን ብሏል ብሩኬ። አሜን። እኛ እሱን አይደል እንደምንጠብቀው 4 ልጆችን እኮ እየጠበቅን ነው። እና ደግሞ ለሚያጋጥማችሁ እያንዳንዱ ነገር ተመስገን በሉ እያለ ነበረ። ቅምጥሌም እያለች ነበርትና ሁልጊዜ ነው የሚሉት በነገራችሁ ላይ እግዚአብሔርን ሲያመሰግኑ ደስ እንደሚሉ ማርያምን። እና ጥሩ ነገር መጥፎ ነገር ወይ ደግሞ ያሰባችሁት ያላሰባችሁ ነገር ሊያጋጥማችሁ ይችላል። እያንዳንዱ ነገር እግዚአብሔር ይመስገን በሉ ብሏል። እና እውነቱን ነው። ማርያም መልካም ነገር እናድርግ። መልካም ነገር ማድረግ ባንችል እንኳን መጥፎ ነገር ማድረግ የለብንም። ምክንያቱም ዛሬ ነገ ወይ ከሰዓት በኋላ ምን ሊያጋጥም እንደሚችል አናቅም። የሆነ ነገር ልንገራችሁማ የሆነ ጊዜ ማለት ነው ከዚህ በፊት ለነገሩ ነግሬያችኋለሁ። ማርያምን ምንድን ነው ወሩ አላቅም ብቻ አይ ቲንክ ከ3 አመት በኋላ ምንድን ነው 3 አመት አለፈው ብቻ እና እዛ ጋር ባህር ሂደን ማለት ነው በሰላም እንደምንመለስ ምናምን ነበረ የምናውቀው። ወይ ደግሞ ምንም ነገር ያጋጥመናል አላልንም ማለት ነው። ግን ባህር ውስጥ ገብተን ትልቅ መኪና የለም የሚሄደው እሱ ማርያምን ደምጥጦን ነበር። ለትንሽ ነው ያመለጥ ነው። እና ከዛን ጊዜ በኋላ ከቤት ስወጣ ማልመለስ ይመስለኛል። እመቤቴን በጣም ነው የምፈራው ማለት ነው። እና ስላችሁ እኔ ሞትን አልፈራም። ሞትን ማንም ሰው ይፈራል ብዬ አላስብም። ግን ኃጢአት ስንት ነገር ተንቋሸሸን ምናምን እሱ ነገር ይከብዳልና ብቻ ጸዴ ሰው ለመሆን እንሞክር፣ ጥሩ ሰው ለመሆን እንሞክር ማለት ነው። ለማንኛውም እወዳችኋለሁ። ሁላችሁም በጸሎት በደዋችሁ አስቡን፣ አስቧቸው። ቅምጥሌ ደግሞ አይዞን እሺ የኔ ቆንጆ። ምግብ ደግሞ ምግብ ምንድን ነው መዳከም? እንደዚህ ምግብ ዘይት የሌለውም ሆነ ምንም ይሁን ብልት አድርጊ። ብሩኬ ደግሞ ያው ሰራ አድርግ። አይዞን ወንድሜ እንግዲህ ጠንከር በል። በሰራተኝነትም እኮ መጥቼ ባገዛችሁ ደስ ባለ። ያው እዚህም ሰራተኛ ስለሆንኩኝ ከሱ ብመጣ ማለት ነው በደንብ ነበረ መንከባከባት ቅምጥሌን። እግዚአብሔርን አጎርሳት ነበር ምናምን በቃ ድክም ሲላት ቅፍ አድርጋት ነበረ ምናምን ነገር ማለት ነው። እና
ግን ውዶ ባሏ አለላት እንደ እህትም እንደ ጓደኛም እንደምንም ሆኖላትና ያኑራችሁ፣ ያኑርልሽ፣ ያኑርለት። ጉድፈላ ሴትዮዋ ከዚህ ሆነ ቦታ ተደበቄ ማለት ነው። ሀሳቤን ሳልጨርሳል አልሄድም ዛሬ ብቻ። ለማንኛውም ቅምጥል የኔ ቆንጆ አይዞን፣ አይደለም አሞሽ ከፍቶሽ፣ እንዲሁም ዝም ብለሽ ታሳዝኝናለሽ። እንወድሻለን፣ እናከብርሻለን። ብሩኬም ደግሞ አይደለም እንደዚህ ስፍስፍ ብለህ ለቅምጥሌ እየተሯሯጥክ ቀርቶ ዝም ብለህ ሲያዩ የምታሳዝን ሰው ነው። እውነት ማርያምን ዝም ብሎ ነው የሚያሳዝነኝ፣ ዝም ብላ ነው የምታሳዝነኝ። ለምን እንደሆነ አላውቅም። በተለይ እንደዚህ ሆነ እንደዚህ አይነት ነገር እንትን ሲሆን ምናምን ያሳዝኑኛል እና ወዳችኋለሁ የኔ ወዶች የኔ ቀናዎች። እግዚአብሔር ከእናንተ ጋር ይሁን፣ በርቱልኝ። ከዛ በመቀጠል ደግሞ የሆነ ይኸውላችሁ ጨረቃ ፋሚሊ ነው እዚህ ጋር የብሩክ እህት የቅምጥል እህት የሚባል ነገር የለም። ኦል ጨረቃ ፋሚሊ ነው። አዳምጣችኋል፣ አዳምጡ። ያላዳመጣችሁ ካላችሁ ማለት ነው። ምንድን ነው እንደዚህ እርስ በርስ ለማጋጨት የምታደርጉትን ነገር ማቆም አለባችሁ ማለት ነው። ለማንኛውም አይዞን ቅምጥሌ፣ በጸሎት በዱዓችሁ አስቧቸው። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ቢስትሮንግ። እናንተ ጠንካራ ብርቱ ናችሁ። ቢያማችሁም ምንም ብትሆኑ ወደኋላ አትሉ ማለት ነው። ወሬ አለቅላቂዎች ደግሞ ወደዛ ወደዚህ ጡሉ ስትሉ የነበረ ከትናንት ጀምራችሁ እነዚህ ሰዎች ጊዜ ያስጣሉ እና ማለት ነው። ጡል ብላችሁ ቀራችሁ። ጡላ ጡሌ ውላ ጡጣላ። ለማንኛውም ደህና ደሩ። ወዳችኋለሁ፣ አከብራችኋለሁ። ሃፒ በርዝዴይ እንዳትረሱ። እግዚአብሔር ይማርሽ ቅምጥሌ እንዳትረሱ። እግዚአብሔር ይጠብቃችሁ እንዳትረሱ።